እናቴ ላክሹ ልጅሽን እንዳትጠብቂ ማንም የቀረ የለም። ሰላም ጤና ይስጥልን እንደምናላችሁ። አሁንም በአዳዲስ መረጃዎች ተመልሰን መተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ በማድረግ ቪዲዮን ጀምሩት። ላይክ መደረጉ ደግሞ ለብዙዎች እንዲደርስ ይረዳል። አሁን በደረሰን መረጃ መሰረት የቴዎድሮስ እዝ 201ኛ 74ኛ ክፍለ ጦር ምርቃት ዛሬ አድርጓል። ይህ የፋኖ አደረጃጀት ለረጅም ጊዜ ሲያሰለጥናቸው የቆዩ የአማራ ፋኖ አባላት በዛሬው ዕለት ምርቃት ተደርጓል ማለት ነው። አርበኛ አስረስ ማረዳምጤ በምርቃቱ ስነ ስርዓት ላይ ንግግር ካደረጉ ባለስልጣናት መካከል ነው። አስረስ ማረዳምጤ እንዳለው ከሆነ የተበተነ ህዝብ ይጠፋል ብሎ ነበር ንግግሩ የጀመረው። የአማራ ህዝብ እንደ ኩርድና ሌሎች በዓለም ላይ እየጠፉ እንዳሉ ህዝቦች ከባድ የሆነ አደጋ ተጋርጦበታል። ይህንን ደግሞ ተደራጅተንና በደንብ አድርገን ተደራጅተን በሰለጠነ መንገድ ካልተጓዝን በስተቀር እንደ ኩርድና ሌሎች ህዝቦች ከአገራችን ከምድራችን ልንጠፋና ልንገለል እንችላለን ሲል ተናግሯል። ለዛሬ የተመረቁት ፋኖ አባላትም ይህንን ሀገራዊ ጥሪና ይህንን የአማራን ህዝብ የማዳን ጥሪ ሰምታችሁ ስለመጣችሁ በጣም እናመሰግናለን ሲል መልእክቱ ለነሱ አድርሷል ማለት ነው። እንዲሁም ደግሞ ይህ ህዝብ የተበተነ ህዝብ ነው፣ በጣም የተጎዳ ህዝብ ነው። እናንተ ለዚህ ህዝብ አለኝታ ልትሆኑ ህይወታችሁ ልትሰጡ ስለመጣችሁ እናመሰግናለን ሲል አክሏል። ከዚህም በሁለተኛ ደረጃ ያዝነው መረጃ ደግሞ ከሰሞኑ መነጋገሪያ የሆነው የጽምዶ ተግባር ሲሆን ይህን የጽምዶ ተግባር ለይቶለታል ማለት ይቻላል። የትግራይ ክልል በአሁኑ ሰዓት የኢትዮጵያ ክልል ክፍል ነው ብሎ ማሰብ በጣም አስቸጋሪ ያደርገዋል ተብሏል። ዋናው ምክንያቱ ደግሞ በአሁኑ ሰዓት የትግራይ ክልል እያስተዳደረ ያለው ህወሓት ራሱ እንደ ሀገር ቆጥሮ የውጭ ግንኙነት እያደረገ ነው። ይህን ከሰሞኑ የትግራይ ክልልና የኤርትራ አዋሳኝ ድንበር ላይ የሁለቱ መሪዎች ያደረጉት ንግግር በጣም ወሳኝና አስፈላጊ መረጃ ነው ማለት ነው። ይህም ደግሞ ምንድነው የሆነው? ሁለቱም መሪዎች የተገኙበት የትግራይ ክልል ህዝብ ባለበትና እንዲሁም ደንበር አካባቢ በአድግራት አካባቢ ማለት ነው። እንዲሁም በዛላምበሳ በኩል የኤርትራ ባለስልጣናትም ሁለቱ አንድ የትግራይ ወረዳ ላይ የሁለቱ ሀገራት ባለስልጣናት ተገናኝተው አውርተዋል፣ መክረዋል፣ የህዝብ ለህዝብ ግንኙነት አድርገዋል። ይህ የሚያሳየው ምንድነው? በቀጥታ የኢትዮጵያ ህገ መንግስትን የጣሰ ጉዳይ ነው ወይ ደግሞ የኢትዮጵያ የፌዴራል መንግስቱ ስልጣን የተሻማና ከፌዴራል መንግስቱ እውቅና ውጭ የሆነ ነው። ምክንያቱም ከዚህ በፊት እንደምናውቀው ማንኛውም ሀገር ከውጭ ለውጭ ግንኙነት የሚደረገው የፌዴራል መንግስት ማወቅ አለበት። ይህ የፌዴራል ስልጣን ነው፣ የክልል ስልጣን አይደለም። ነገር ግን ህወሓት ይህንን ስልጣን ጥሶ በዚህ ሰሞን በምናየው መልኩ ህዝብ ለህዝብ ግንኙነት አድርጓል። ይህንን በጣም አስቸጋሪ ያደርገዋል። እንግዲህ በጣም አስቸጋሪ የሆነ ጉዳይ እየመጣ ነው። ታዲያ ይህንን ጉዳይ ችላ የምትሉ ሰዎች በጣም አስቸጋሪ ነው። ምክንያቱም ህወሓት ወዴት እየሄደ ነው? ትግራይ ወዴት እየሄደች ነው? የኢትዮጵያ መንግስትስ ምን እያለ ነው? በዚህ ጉዳይ በጣም መፍትሄ የሚያስፈልገው ጉዳይ እንደሆነና በተለይ ደግሞ የአውሮፓ ህብረት እና የአሜሪካ ባለስልጣናት እንዲሁም ደግሞ ሌሎች ያገባናል የሚሉ አካላት ምስራቅ አፍሪካ ውስጥ ኪዮስ ወይ ደግሞ ቀውስ እንዳይፈጠር ከወዲሁ ተፈርቷል። የሁለቱ ባለስልጣናት ስብሰባ ምን ይመስል ነበር ስንል ሁለቱ ከዚህ በፊት የነበረን ጦርነት እርስ በርስ መወነጃጀልና እርስ በርስ የተደረገው ጦርነት በጣም ተሳስተናል፣ ልክ አልነበረም። አንድ አይነት ህዝብ፣ አንድ አይነት ሃይማኖት፣ አንድ አይነት ቋንቋ የሚናገረው ህዝብ እርስ በርስ ማፋጀት አልነበረብንም ብለዋል። ከዚህ በኋላ ግን በጋራ የመጣው ጠላታችንን እንመክታለን ብለዋል። ይህ ማለትም የጋራ ጠላት ያሉት ብልጽግናን ነው። የትግራይ ህዝብና የኤርትራ ህዝብ አንድ ህዝብ ነው። በባህል በሃይማኖትና በብዙ ነገር የተዛመደ ህዝብ ነው። በዚህ መካከል ህዝብ ጦርነት መክፈታችን ተሳስተን ነበረ። ከዚህ በኋላ ግን ይህንን ህዝብ ለህዝብ አጠናክረን እንቀጥላለን። በጋራ የጦርነት ስትራቴጂ እንነድፋለን። ጠላታችን በጋራ እናሸንፋለን የሚል መልእክት አስተላልፈዋል። እንግዲህ ሀሳብ አስተያየታቸው ከሰጡ ባለስልጣናት መካከል በኤርትራ በኩል የመጡ ተወካዮችም ንግግር አድርገዋል። በትግራይ በኩል በሰዓቱ በወረዳው የሚያስተዳድረውና ሎካል ባለስልጣናትም እንዲሁ የትግራይ መንግስት ወክለው ንግግር አድርገዋል ማለት ነው። ስለዚህ ይህ ጉዳይ በጣም አስቸጋሪ እየሆነ መጥቷል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁ አስቀምጡ። ጦርነት አያስፈልግም እያላችሁ ኮሜንት ላይ ጻፉ። ለእኛ ጦርነት አያስፈልገንም፣ እኛም ያስፈልገን ልማት ነው። በቃ እንግዲህ እንደምታስታውሱት ከሆነ ላለፉት 10 ዓመታት ጦርነት አደረግን። ከ2007 ከ2008 ጀምሮ እስካሁን እስከ 2018 ድረስ ሀገሪቱ በጦርነት የተናጠች ነው። ስራ መስራት አልቻልንም። ትምህርት ቤት ተዘግቷል። ስለዚህ ሁላችሁም ቢሆን ጦርነት ይብቃ በሉ። የኢትዮጵያ መንግስትም ቢሆን ሁሉም ቢሆን ወንድማማቾች ነው የሚሞቱት። እያያችሁ ነው። መከላከያውን ቢሞት ወንድማችን ነው። የትግራይ ኃይሎችም የአማራ ፋኖም ሁሉም የኛ ቤተሰቦች ነው የሚሞቱና ይሄ ጉዳይ በቃ መባል አለበት። ባለስልጣንና የስልጣን ጥመኞች የኛን ህዝብ እየገደሉ እኛን እያራቆቱ ሀገራችን የጦር አውድማ ማድረግ የለባቸውም። ሁላችሁም ኢትዮጵያውያን ይሄ ጉዳይ ይመለከተናል፣ ጦርነት ይቁም እያላችሁ ቪዲዮ ለብዙ ሰው እንዲደርስ አድርጉ። ለዛሬ ያለ መልእክት ነው። አመሰግናለሁ።